ጤና ይስጥልን። የፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ከሰሞኑ ተከዜን ተሻግሮ ጥቃት የፈጸመው ህወሓት ሳያስበው ከባድ እሳት ራሱ ላይ እንደለኮሰ የሚያሳይ ጥብቅ መረጃ ይፋ ሆነ። ህወሓት ወልቃይትና ጠለምትን ለመቆጣጠር የከፈተው ጥቃት በቀጣይ ከሻዕቢያ ጋር ሆኖ እኔ ላይ ለመክፈት ባሰበው ጥቃት ዝግጅት ነው ያለው መከላከያ ከባድ መሳሪያዎችን ወደ ኤርትራና ትግራይ ክልል ማስጠጋት መጀመሩ ተገልጿል። ይህም ሲፈራና ከተቀሰቀሰ ቀጠናዊ ጦርነት ነው የሚሆነው ሲባል የነበረው ጦርነት ለመፈንዳት እንደተቃረበ አመላካች ተደርጓል። መረጃውን በዝርዝር የምናስደምጣችሁ ይሆናል። በሌላኛው መረጃችን ደግሞ በአማራ ክልል የትጥቅ ትግል ሲያደርጉ የነበሩትና ከሰሞኑ መንግስት ያቀረበውን የሰላም አማራጭ መቀበላቸው በስፋት ሲነገርላቸው የነበሩት ኮሎኔል ሞአባው በፍርድ ቤት በሽብርተኝነት ጥፋት እንደተባሉ የሚገልጽ መረጃ ወጥቷል። ስለዚህ ጉዳይም የምናስደምጣችሁ ዝርዝር አለን። እስከ ፍጻሜው አብራችሁን ቆዩ። ተነባቢው ዘ ኢኮኖሚስት መጽሔት ሰሞንኛውን የህወሓትና የፌዴራል መንግስቱን ውዝግብ እንዲሁም ወታደራዊ እንቅስቃሴ በተመለከተ ጠንካራና ጠጣር መረጃዎችን አስነብቧል። በዚህም ከፍተኛ ቁጥር ያለው የመከላከያና ጦር መሳሪያ ወደ ትግራይ ወሰን መጠጋቱ ተሰምቷል። ዘ ኢኮኖሚስት ትናንት ባወጣው ዘገባ የመከላከያ ሰራዊቱ ወደ ትግራይ አዋሳኝ አካባቢዎች ከፍተኛ ቁጥር ያለው ኃይልና ጦር መሳሪያ ማስጠጋቱን ምንጮች ጠቅሶ ዘግቧል። ዘገባው ከሰሞኑ የህወሓት ኃይሎች ተከዜ ወንዝን ተሻግሮ ጥቃት መክፈታቸውና ወልቃይት ጠለምትን ለመቆጣጠር መሞከራቸውን ፌዴራል መንግስቱ ለዋና ጥቃት እንደ ቅድመ ዝግጅት እንደወሰደው አትቷል። ይህም በህወሓት በኩል የሱዳን ኮሪደር ለመቆጣጠር አሁንም ፍላጎት መኖሩን ያሳያል ያለው ጋዜጣው ሁኔታውን ተከትሎ የመከላከያ ሰራዊቱ ሰፊ ቁጥር ያለው ወታደርና የጦር መሳሪያ ወደ ትግራይ ድንበሮች እያንቀሳቀሰ መሆኑን ጠቅሷል። በተያያዘም ስም አይጠቀስ ያሉ ከፍተኛ የህወሓት አመራር የኢትዮጵያ መከላከያ ሰራዊት በሙሉ አቅሙ እየተንቀሳቀሰ ነው፣ ብልጽግና እያደረገ ያለውን ነገር ካላቆመ ጦርነት ምን ያህል አስፈሪ እንደሚሆን ልነግርህ አልችልም በማለት ሁኔታው አደገኛ መሆኑን መናገራቸው ጋዜጣው አስነብቧል። በትግራይ ክልል የታየው አዲስ ውጥረት ወደ ሰፊ ቀጠናዊ ግጭት ሊያመራ ይችላል የሚለው ስጋት በማሳደሩ ኢትዮጵያ ወደ ሌላ አስከፊ ጦርነት እንደተቃረበች መሆኑን ዘ ኢኮኖሚስት መጽሔት በዚህ እትሙ ላይ ገልጿል። እንደ ዘገባው ከሆነ ባለፈው አንድ ዓመት ውስጥ የትግራይ ክልል ነዋሪዎች በገንዘብ እጥረት፣ በገበያ መመናመን፣ በከፍተኛ ዋጋ ንረት በተደጋጋሚ የጭንቀት ጊዜያትን አሳልፈዋል። እያንዳንዱ ክስተት በመቶ ሺዎች የሚቆጠሩ ሰዎች ያለቁበትን ጦርነት ትዝታ የሚቀሰቅስ ሆኖባቸዋል ይላል ዘገባው። እንዲሁም በጥር ወር መጨረሻ ላይ የታየው አዲስ ውጥረት ደግሞ ዳግም ጦርነት ይነሳል የሚለውን ስጋት ይበልጥ አባብሶታል። ጥር 1 ቀን በፌዴራል ኃይሎችና ለህወሓት ታማኝ በሆኑ ታጣቂዎች መካከል ግጭት የተቀሰቀሰ ሲሆን ይህን የፌዴራል መንግስት ወደ ትግራይ የሚደረጉ ማንኛውንም በረራዎች እንዲያቋርጥ ማስገደዱን ዘገባው አትታል። ከሁለት ቀናት በኋላ የመንግስት ድሮኖች በመካከለኛው ትግራይ ጥቃት ሰንዝረዋል ያለው ዘገባው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በወቅቱ የነበረውን ሁኔታ ሙሉ በሙሉ ጦርነት የሚመስል ነገር ሲል መግለጻቸውን ዘ ኢኮኖሚስት ዘግቧል። ዘ ኢኮኖሚስት ከቀናት በኋላ አፋጣኝ ውጥረት የረገበ ይመስላል ያለ ሲሆን ሌተናል ጀነራል ታደሰ ወረደ በእሳቸው አስተዳደር ስር ያሉ ኃይሎች ቀደም ብለው ከገቡባቸው አንዳንድ አካባቢዎች መውጣታቸውን ገልጸው አለመግባባቶች በውይይት ሊፈቱ እንደሚችሉ መግለጻቸውን ጠቅሷል። ወደ ትግራይ የሚደረጉ በረራዎችም ጥር 26 ቀን በመጀመሪያቸው ዳግም ወደ ሙሉ ጦርነት ሊገባ ይችላል የሚለውን ስጋት ለጊዜው ማስቀረቱን ዘገባው አመላክቷል። ይሁን እንጂ ዘ ኢኮኖሚስት ዳግም ግጭት የመነሳት እድሉ አሁንም ከፍተኛ መሆኑን አስጠንቅቋል። ጠቅላይ ሚኒስትር አብይ አህመድ ጥር 26 ቀን በፓርላማ ባደረጉት ንግግር ህወሓትን ኢትዮጵያን ለማፍረስ የሚፈልጉ ከሃዲዎች ሲሉ ከሰዋል። መጽሔቱ የጠቀሰው አንድ የህወሓት ባለስልጣን በበኩላቸው የኢትዮጵያ መከላከያ ሰራዊት በሙሉ ኃይሉ እየተንቀሳቀሰ መሆኑን ገልጸው ፖለቲካዊ ትዕግስት ካልተደረገ በስተቀር ሌላ ጦርነት አስከፊ መዘዝ ሊያስከትል እንደሚችል አስጠንቅቀዋል። መጽሔቱ የአሁን ቀውስ መንስኤ በቀድሞ ጦርነት ያልተፈቱ ጉዳዮች እንደሆኑ ያብራራል። ጠቅላይ ሚኒስትር አብይ በ2010 ዓ.ም ወደ ስልጣን ከመጡ በኋላ የአማራ ክልል ሚኒሻዎችን ጨምሮ ህወሓትን የሚቃወሙ ኃይሎችን አቀናጅተው ነበር ያለው ዘገባው ከ2013 እስከ 2015 ዓ.ም በነበረው ጦርነት ወቅት የአማራ ኃይሎች የምዕራብ ትግራይ መቆጣጠራቸውን ጠቅሷል። በዚህም በመቶ ሺዎች የሚቆጠሩ የትግራይ
ተወላጆች በኃይል እንዲፈናቀሉ የተደረገ ሲሆን ብዙዎቹ አሁንም በክልሉ በሚገኙ መጠለያ ጣቢያዎች ውስጥ ይገኛሉ ሲል ገልጿል። ምንም እንኳ የ2015 የፕሪቶሪያ የሰላም ስምምነት ተፈናቃዮች ወደ ቀያቸው እንዲመለሱና አወዛጋቢ በመሆኑ ግዛቶች ላይ ውሳኔ እንዲሰጥ ተጨማሪ ድርድሮች እንዲያደርጉ ቢደነገግም የታየው መሻሻል ግን አነስተኛ መሆኑን አክሏል። ዘኢኮኖሚስት እንደዘገበው ከሆነ በ2016 ዓ.ም ወደ ምዕራብ ትግራይ የተመለሱ የትግራይ ተወላጆች ማስፈራሪያና ጥቃት የደረሰባቸው ሲሆን አብዛኞቹ ተፈናቃዮች ግን ለመመለስ አሁንም ከፍተኛ ፍርሃት አለባቸው። በተጨማሪም የፌዴራል መንግስቱ ግዛቶችን ወደ ትግራይ አስተዳደር እንዲመለሱ ህወሓት የሚያቀርበውን ጥያቄ ሲከለክል መቆየቱን ዘገባው አክሎ ገልጿል። ባለፈው ሳምንት ከህወሓት ጋር ግንኙነት ያላቸው ኃይሎች የተከዜን ወንዝ ተሻግረው ወደ ጸለምቲ በመግባታቸው ውጥረቱ ዳግም አይሏል። ባለስልጣናቱ ድርጊት የተፈጸመው ተመላሽ ሰላማዊ ሰዎች እየደረሰባቸው ያለውን እንግልት ለመቃወም እንደሆነ ቢገልጽም ዘኢኮኖሚስት የጠቀሳቸው አንዳንድ ተንታኞች ግን እርምጃው የፌዴራል መከላከያ ጥንካሬ ለመፈተሽ ወይም ስትራቴጂካዊ ቦታዎችን ለመያዝ የታለመ ሊሆን ይችላል ብለው ያምናሉ። ጠቅላይ ሚኒስትር አብይ ህወሓት ምዕራብ ትግራይን በኃይል ለማስመለስና ወደ ሱዳን የሚያደርሰውን የመገናኛ መስመር ዳግም ለመክፈት ማቀዱን ለረጅም ጊዜ ሲጠራጠሩ ቆይተዋል። በመሆኑም አሁን የተወሰደውን እርምጃ ለከፍተኛ ጥቃት እንደ መጀመሪያ ምልክት አድርገው የተረዱት ይመስላል። መጽሔቱ እንደዘገበው ከሆነ የፌዴራል ኃይሎች ከዚያን ጊዜ ጀምሮ ወታደሮችና ከባድ የጦር መሳሪያዎችን ወደ ትግራይ አዋሳኝ አካባቢዎች እያሰማሩ ሲሆን በደቡባዊ ትግራይም በህወሓት ኃይሎችና በመንግስት ደጋፊ ሚሊሻዎች መካከል ውጊያው ቀጥሏል። የአፍሪካ ህብረት ጥር 22 ቀን በይፋ ለማሸማገል ፈቃደኝነቱን ቢገልጽም ዘኢኮኖሚስት የጠቀሳቸው ምንጮች እንደሚሉት ከሆነ ግን ኢትዮጵያ ያቀረበውን ሀሳብ በድብቅ ውድቅ አድርጋለች። በተጨማሪም ህብረት በሀገሪቱ ውስጥ ጉዳይ ጣልቃ ከመግባት እንዲቆጠብ ማሳሰቧ ተገልጿል። መጽሔቱ በህወሓት ውስጥ ያለውን የውስጥ ክፍፍልና የጠቅላይ ሚኒስትር አብይ ከልዩ ልዩ ቀጠናዊ ኃይሎች ጋር ያላቸውን የሻከረ ግንኙነት እንደ ምክንያት በመጥቀስ አዲስ ጦርነት መፈጠሩ የማይቀር እንደሆነ አመላክቷል። ይሁን እንጂ የኢትዮጵያ ቀውስ ከሱዳኑ ጦርነትና ከሰፊው የቀጠናው ባላንጣነት ጋር በእጅጉ የተሳሰረ መሆኑን አስጠንቅቋል። ሰላምን ለማስጠበቅ አስቸኳይ ጥረት ካልተደረገ በስተቀር በትግራይ ዳግም የሚቀሰቀስ ግጭት በፍጥነት ወደ ቀጠናዊ ጥፋት ሊያመራ እንደሚችል ገልጿል። በቀጣይ መረጃ በቅርብ ለመንግስት እጃቸውን የሰጡት ኮሎኔል ፋንታው ሞሀቤ በዛሬው ዕለት በሽብር ወንጀል የጥፋተኝነት ውሳኔ ተላልፎባቸው ሲል መሰረት ሚዲያ ይፋ አድርጓል። ስለ ውሳኔው በመንግስት በኩልም ሆነ በኮሎኔሉ በኩል እስካሁን የተባለ ነገር ባይኖርም የፌዴራል ከፍተኛ ፍርድ ቤት ልደታ አንደኛ ህገ መንግስትና የጸረ ሽብር ወንጀል ችሎት ዛሬ በዋለው ችሎት በቅርቡ ለመንግስት እጃቸውን የሰጡት ኮሎኔል ፋንታው ሞሀቤ ላይ በሽብር ወንጀል የጥፋተኝነት ውሳኔ መተላለፉን መሰረት ሚዲያ ገልጿል። የመሰረት ሚዲያ ምንጮች እንዳረጋገጡት ብሎ በዘገባው በዚህ መረጃ ከ15 ዓመት እስከ ሞት በሚያስቀጣው ክስ ዛሬ ጥፋተኛ የተባሉት ኮሎኔል ፋንታው ችሎት ላይ አልተገኙም ብሏል። የክሱ መዝገብ እንደሚያስረዳው ከ3 ዓመት በፊት በአማራ ክልል የተከሰተውን የፖለቲካ አለመረጋጋት ተከትሎ ህገ መንግስቱን በኃይል ለመናድ የትጥቅ ትግልን አማራጭ አድርገው ተንቀሳቅሰዋል በሚል ኮሎኔል ፋንታው በሽብር ወንጀል ተከሰው በፍርድ ቤት ትዕዛዝ ሲፈለጉ እንደቆዩ አክሏል። ግለሰቡ የፌዴራል ከፍተኛ ፍርድ ቤት በጋዜጣ ጥሪ ቢደረግላቸውም ሊገኙ ባለመቻላቸው የቀረበባቸውን ክስ መከልከል አልቻሉም በሚል በዛሬው ዕለት ከ15 ዓመት እስከ ሞት በሚያደርስ የወንጀል ቅጣት ጥፋተኛ ሆነዋል ሲል ፍርድ ቤቱ በይኗል ነው ያለው የሚዲያው ዘገባ። የአፋሕድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ እንደነበሩ የሚነገርላቸው ኮሎኔል ፋንታው ሞሀቤ የሰላም አማራጭን ተቀብለው ለመንግስት እጅ መስጠታቸውን የዛሬ ወር ገደማ ይፋ መደረጉ ይታወቃል። ኮሎኔል ፋንታውን ጥፋተኛ የተባሉት በእነ ዶክተር ወንደሰን አሰፋ፣ መስከረም አበራ፣ ጋዜጠኛ ጎበዜን ሲሳይና ጋዜጠኛ ዳዊት በጋሻው በሚጠራው መዝገብ ስር ተከሰው ነበር። በዚሁ የክስ መዝገብ ጋዜጠኛ ገነት አስማማው፣ ዶክተር ሲሳይ አውጋቸው፣ የህግ ጠበቃ አለልኝ ምህረቱ፣ ማረጉ ባይበይንና ዶክተር ግብረ አብ አለሙ በተመሳሳይ አሸብር ወንጀል የቀረበባቸውን የአቃቤ ህግ ማስረጃ እንዲከለከሉ ፍርድ ቤት ብይን ሰጥቷል ሲል አክሎ ዘግቧል።